አሌክሲያ ደግሞ በእርግጥ ታግታ አስማቷን እንዳትጠቀም በአስማት የተሰራ ሰንሰለት ታስራ ነበር። እንደዚህ ያደረጋት ሻዶ መስሏት፣ ነገር ግን ያገታት ሰው ይገባባታል። ሰውየውም እንደ እብድ የንግስታት ደም እያለ ተጠጋት። እሷም በደም ምን ልታረግ ነው ብላ ጠየቀችው። እሱም ደምሽ የሰይጣን ደም ነው፣ በደምሽ ደግሞ ሰይጣኖችን በዓለማችን አስነሳለሁ ብሎ መለሰላት። ሻዶ ደግሞ በአሌክሲያ መጥፋት አንደኛ ተጠርጣሪ ስለሆነ ባገኙት ቻንስ ሁሉ እየመቱት ነበር። እነሱም በጣቱ ሊያጠፋቸው ቢችልም ነገር ግን እንደፈራና እንዳመመው እያለቀሰ ነበር። ዚኖም እንደ ኪንግደሙ ጠንካራ የተባለች አይረስ ወይም የአሌክሲያ እህት ጋር ሄዶ ሻዶ ምንም እንደማያውቅና ባላቸው ነገሮች በሙሉ እውነተኛ እንደሆነ በዛ ላይም የኃይሉ ደረጃ ከአሌክሲያ ኃይል ጋር ሲነጻጸር በጣም ዝቅተኛ ስለሆነ አሌክሲያን ሊያግት አይችልም አላት። ከውጭ ደግሞ ክሌር በወንድሟ የሆነ ያለውን ነገር እንደሰማች ለመግባት ትሞክራለች፣ ነገር ግን ከለከሏት። ሻዶንም በማታ ለቀቁት። ቁስሎቹን በቀላሉ ሊፈውስ ይችላል፣ ነገር ግን ሰዎች እየተከታተሉት ስለሆነ እንዳሉት ተዋቸው። ቤቱም እንደደረሰ አልፋ እየጠበቀችው ነበር። እሷም የሆንከውን ነገር ስለሰማሁኝ ነው የተመለስኩት አለችው። በዛ ላይ የዲያብሎስ ተከታዮችን በቀላሉ ለመጋፈጥ አዳዲስ ሰዎች ወደ ቡድናችን መጨመር ችያለሁ አለችው። ሻዶም በእርግጥ ሁላቸውም ህይወታቸውን እየኖሩ ነው፣ ነገር ግን እሷ ስለዋሸዋቸው እኔን አለማሳፈር ብላ ነው እንደዚህ አይነት ነገር የነገረችኝ ብሎ አሰበ። አልፋም አሌክሲያን ያገቱት የዲያብሎስ ተከታዮች ናቸው፣ ምክንያቱም የንጉሶች ልጆች ከጀግኖች በላይ የተለየ ደም አላቸው፣ ዳግም የደመኖችን ንጉስ ለማስነሳት ያስችላቸዋል አለችው። ቀጣዩ ቀን በማታ ሻዶ ከቤቱ እየወጣ ሳለ ከዚኑ አገልጋዮች ጋር ተገናኘ። እነሱም በቂ ማስረጃ እሱ ላይ እንዲኖራቸው የአሌክሲያን ጫማ ወረወሩበትና በመጀመሪያ ከኛ ጋር ግልጽ ብትሆን ይሻል ነበር፣ የቀረውን ደግሞ በኋላ እንነጋገራለን ብሎ ሊይዙት ሞከሩ። ሻዶም አሁንስ በዛ ብሎ ገደላቸው። የአሌክሲያ ቦታ አልፋ ነግረው ስለነበር ይሄ ሁሉ መቆም አለበት ብሎ ወደ አሌክሲያ ቦታ አቀና። በሌላ በኩል ደግሞ ያ እብድ ዶክተር የኪንግደሙ ጠባቂዎች እየመጡበት ስለሆነ በሰራው መድኃኒት ፍጡሩን ወጋው። ፍጡሩም ኃይሉ ጨምሮ ቁመቱም አደገ። ዶክተሩም በፊት እያሰቃየው ስለነበረ ገደለው። አሌክሲያንም ፈታትና የመጡበትን ጠባቂዎች ፎቁን አፈረሰባቸው። አሌክሲያን መውጫ መንገድ እየፈለገች ሳለች ከአጋቿ ጋር ፊት ለፊት ተገናኘች። እሱም ዚኖ ነበር። እሱም የሆነ ፈጠራን እየሞከርኩኝ ብቻ ነበር አላት። አሌክሲያን ባለው ነገር ተናዳ አጠቃችው። ነገር ግን እሱ በኃይሏና በችሎታዋ ያሾፍባታል። እሷም ሙሉ አስማቷን ተጠቅማ አቆሰለችው። ዚኖም ፍቃደኛ ከሆንሽ እውነተኛ ችሎታዬን ላሳይሽ አላት። አሁንም በድጋሚ አጠቃችው። ነገር ግን እሱ ፈጣኝ ነበር። እዚህ ጋም ሻዶ ደረሰ። ዚኖም እንዳየው አንተ ነህ ፈሪው ውሻ ተከታዮቻችን ኋላ የምታሸተው ብሎ ጠየቀው። ሻዶም እኔ ጥላ ነኝ፣ ጥላን ለማደን ጥላ ውስጥ የምደበቀው አለው። ዚኖም በኩራት ትናንሽ ልጆችን ስላሸነፍክ ብቻ እኔ እንደነሱ እንዳልመስልክ በራስ ነው ወደ ሞት የመጣኸው ብሎ ባለው አቅም ሁሉ አጠቃው። ሲያጠቃው እንደገደለው እርግጠኛ ነበር፣ ነገር ግን እንደጠፋ ሲያስተውል ደነገጠ። ሻዶም ኋላ ቆሞ ያ አደገኛና አስፈሪ እኔን እንደሚያጠፋኝ የተናገረ ሰው የት አለ አለው።